የብቸኝነት ህይወትና በአባቷ አስፈሪና አደገኛ ዓለም ጥላ ስር በምትኖረው አጁ በተባለች አንዲት ወጣት ልጅ ታሪካችን ሲጀምር የጋንግስተር ቡድን የሆነው አባቷ ሁልጊዜም ከፖሊስ ለማምለጥ ሲል በየቦታው ስለሚደበቅና የት እንዳለ የሚያውቅ አንዳችም ሰው ስለሌለ ጁ ፍዳዋን ትበላለች። ጁ በየቀኑ ጠዋት ወደ ትምህርት ቤት ለመሄድ ከቤቷ ስትወጣ አንድ ፖሊስ ከህንጻው ውጪ ቆሞ እየጠበቃት ሁልጊዜም አባትሽ የት ነው ደውሎልሽ ያውቃል እያለ ይጠይቃታል። ጁ ግን የፖሊሱን ጥያቄ ችላ በማለት ዝም ብላው ትሄዳለች። የጁ ስቃይ በዚህ ብቻ ሳያበቃ ክፍሏ ልጃገረዶቹን በግልጽ እያፌዙባት በዚህ ትምህርት ቤት መማር ያለባቸው ከተከበሩ ቤተሰቦች የመጡ ልጆች ብቻ ናቸው እያሉ በጆሮዋ ያንሽኳሽካሉ። የእረፍት ሰዓት ላይ እንኳን ማንንም አብሯት መሆን ስለማይፈልግ ብቻዋን በመሆን ታሳልፋለች። አንድ ቀንም አንድ ፖሊስ ከርዕሰ መምህሩ ጋር ሲያወራ ትመለከታለች። ከቆይታ በኋላም አስተማሪዋ ትጠራትና ከትምህርት ገበቷ እንደተባረረች በመግለጽ ምክንያቱም ደግሞ ሌሎች ወላጆች ልጆቻችንን ከወንበዴ ልጅ ጋር አብረው እንዲማሩ አንፈልግም ብለው ስላስገደዱ መሆኑን ትገልጽላታለች። ጁም አዝና እያለች አባቷ ባልታወቀ ቁጥር የልደት መግለጫ መልእክት በስልኳ ይልክላታል። ወደ ክፍሏ ስትመለስ ግን አንደኛዋ ልጃገረድ ስታላግጥባት የጁ ትዕግስት ይሟጠጥና በእጇ የያዘችውን ነገር ፊቷ ላይ ተወረውርና ግብግብ ይጀመራል። ጁ ሶስቱንም ልጃገረዶች ከመሬት ላይ ካላተመቻቸው በኋላ አዎ የወንበዴ ልጅ ነኝ በማለት የመታወቂያ ባጇን አውልቃ ለአስተማሪዋ በመስጠት ግቢውን ለቃ ትወጣለች። ውጪ ስትወጣም ተናዳ ስለነበር የፖሊስ መኪናውን መስኮት ሰብራ መሮጥ ትጀምራለች። ፖሊሱም እየተከተላት እንድትቆም ቢነግራትም እሷ ግን ታመልጥና ድሮ ከአባቷ ጋር ትገናኝበት ወደ ነበረው ሐይቅ ታመራለች። ምሽት ላይም ወደ ቤት ስትመለስ ፖሊሱ አባቷን አግኝታ እንደተመለሰች ቢነግራትም እሷ ግን ከቁም ሳትቆጥረው ወደ ቤቷ ታመራለች። በበሩ አጠገብም አባቷ የላከላትን ኬክና ስጦታ ብታገኝም ነገር ግን በቁጣ ስጦታዎቹን መርግጫ ብላ ወደ ውስጥ ትገባለች። አባቷ ደጋግሞ ሲደውልላት በመሰላቸት በመጨረሻም ታነሳዋለች። እሱም መልካም ልደት እንዲሆንላት ይመኝላትና መምጣት ባለመቻሉ ይቅርታ ይጠይቃታል። በዚህ ጊዜ ጁ ግን ስቅስቅ ብላ እያለቀሰች ፖሊሶች እንደሚያሳድዷትና ልጆችም እንደሚያንገላቷት ስትነግረው አባቷ በድንጋጤ ሁሉንም ነገር አስተካክላለሁ ብሎ ቃል ሲገባላት ጁ ግን በቁጣ ተሞልታ ለሷ የሞተ ያህል እንደሆነና ዳግመኛ ወደሷ እንዳይመጣ ትነግረዋለች። አባቷም ቃላቱ ልቧን ቢሰብሩትም ስልኩን ከፍቶ ባለፈው አንድ ወር ውስጥ የላከችለትን የድረሱልኝ መልእክቶች ሲመለከት ሳይዘገይ ሹፌሩን አሰናብቶ ወደ ልጁ ቤት ይሮጣል። እዚያ እንደደረሰም በቦታው የነበረውን ፖሊስ ከመሬት ጋር ከደባለቀው በኋላ በኮሪደር ውስጥ ያልተከፈቱ ስጦታዎችን መሬት ላይ ወድቆ ያያል። በትርፍ ቁልፉ በሩን ለመክፈት ሲሞክር ግን ድምፁ ጂውን ይቀሰቅሳታል። በዚያው ቅጽበት ፊቱን የተሸፈነ አንድ ሰው ብቅ ስላለ አባቷ አደጋውን ወዲያውኑ ስለተረዳ ልጁ በሩን እንዳትከፍት ቁልፉን ከውጭ አጥብቆ ይዘዋል። ልጁ በበሩ ቀዳዳ ስትመለከት አባቷ በሩን ይዞ እንደቆመ ታያለች። አፍታም ሳይቆይ ጥይቱ በመተኮሱ አባቷን ይመታውና ልጁ ከውስጥ በሩን ለመክፈት ብትታገልም እሱ ግን ደሙ እየፈሰሰ ልጄን አትግዱብኝ እያለ በሩን አጥብቆ ይይዛል። ገዳዩ ደጋግሞ በመተኮስ ቢሰወርም አባቷ በስቃይ ውስጥ ሆኖ የልጁን ደህንነት ለመጠበቅ ሲል ቁልፉን ከበሩ ላይ ይሰብረዋል። አባቷም ጣረሞል ላይ ሳለ በሱ ምክንያት እንደተሰቃየችና ይቅርታ እንድታደርግለት እየተማጸናት ይቺን ዓለም ይሰናበታል። በቀብር ስነ ስርዓቱ ላይ ቾይ የተባለ የአባቷ አለቃ ከረዳቶቹ ጋር ይመጣና ሲጋራውን አብርቶ የአባቷን ክብር ለመግለጽ ያጨሳል። ጁ ግን አባቷን ማን እንደገደለው ስትጠይቀው ቾይ በዝምታ አባቷ የቅርብ ጓደኛዬና ወንድሜ ነበር በማለት ምንም አይነት መረጃ ሳይነግራት ጥሏት ይሄዳል። ከጥቂት ቀናት በኋላም ጂ ወደ ፖሊስ ጣቢያ ትሄድና የአባቷ መዝገብ ለምን በፍጥነት እንደተዘጋ ስትጠይቅ ፖሊሱ ምንም አይነት ምስክርም ሆነ የመግደያ መሳሪያ አላገኘንም ይላታል። እሷም የገዳዩን ምስል በካሜራ የተቀረጸውን ብታሳየውም ፖሊሱ ግን በቸልተኝነት ቀድመሽ ብትነግሪን ኖሮ ገዳዩን በያዝነው ነበር በማለት ጥፋቱን ወደሷ ያዞራል። ሰዎች ያለ ምክንያት አይገዳደሉም የሚለው ሐሳብ በውስጧ እየተቀጣጠለ ጁ አንድ ትልቅ ሳጥን ይዛ የአባቷን አለቃ ቾይን ለማግኘት በመሄድ ክፍሉ ከገባች በኋላ ሳጥኑን ከፊቱ ታስቀምጥና የገዳዩን ፎቶ በማሳየት ይሄ የአባቴ ገዳይ ነው ትለዋለች። ቾይም ካገኘሁት ምን ታደርጊያለሽ ሲል ይጠይቃታል። ጁም እኔ ራሴ ገለዋለሁ ስትል በቁርጥነት ስትመልስ ቾይ ግን አገዳደል ታውቂያለሽ ብሎ ከጠየቃት በኋላ ቢላዋ ይሰጣትና አባትሽን የገደልኩት እኔ እንደሆንኩ አስቢና እኔን ውጊኝ ይላታል። ጁ ግን እጆቿ ሲንቀጠቀጡ ቾይም በጥፊ መጥቶ ረዳቶቹ ወደ ውጭ እንዲያስወጣት ያዛል።
በዚያው ምሽት ገዳዩን እንደገና ስለመጣ እዚህም ጊዜ ጂው ፊቱን በግልጽ ታያለች። በሩን ደጋግሞ ቢመታውም አልከፈትለት ስላለው በመጨረሻም ጥሏት ይሄዳል። ጂው እሱን ልታጠቃው ተከትለው ብትሮጥም በጨለማ ውስጥ ይሰወርባታል። እሷም ገዳዩን በራሷ መንገድ ለመፈለግ በመወሰን የገዳዩን ፎቶ በየመንገዱ ትለጥፋለች። ቾይ በመንገድ ላይ ሲያልፍ አንዱን ፎቶ በዝምታ ይዞ ትሄድና ምሽት ላይ ለጂው ባልታወቀ ስልክ ከደወለለት በኋላ ይህን ሰው አውቃለሁ፣ ገንዘብ ይዘሽ ነይና አድራሻውን እሰጥሻለሁ ይላታል። ጂውም አባቷ የተወላትን ገንዘብና ቢላዋ ይዛ ለቦታው ትሄዳለች። ነገር ግን ደዋዮቹ ተራ ሌቦች ስለነበሩ የያዘችውን 100,000 ያህል ገንዘብ ስትሰጣቸው ወዲያውኑ ሶስቱም ይደበድቧታል። ጂው ግን በጀግንነት ብትከላከልም ሶስቱንም ስላልቻለቻቸው ራሷን ስታ ትወድቃለች። መኪናው ውስጥ ጭነው ሊጥሏት ይዟት ሲሄዱ ግን የሌላ መኪና ግጭት ድምጽ ትሰማለች። አንድ ሰውም ሌቦቹን ሲደበድባቸው ስለሰማች በፍርሃት ተውጣ ቢላዋን ይዛ ራሷን ለመከላከል ትዘጋጃለች። መኪናው ሲከፈት ግን ቾይ ቢላዋን ከእጇ ይቀማትና በቁጣ መሞት ከፈለግሽ ከዚህ የተሻለ መንገድ እንደማታጣና እንዲህ በየቦታው የምትዞሪ ከሆነ አንድ ቀን አንድ ሰው ይገልሻል በማለት ያስጠነቅቃታል። ጂውም እየተንቀጠቀጠች ፖሊሶች ምንም እንደማያደርጉና አንተም ምንም አታደርግም በማለት ታዲያ እንዴት ምንም እንዳልተፈጠረ ሆኜ ልኑር ትለዋለች። ቾይም ቆራጥነቷን አይቶ ሚስጥራዊ ወደ ሆነው ማሰልጠኛ ካምፑ ይወስዳትና ከቡድኑ ጋር ያስተዋውቃታል። ጂውም በዛ ስፍራ የመጀመሪያ ሴት ሰልጣኝ በመሆኗ ከወንዶች ጋር የምታደርገው ፍክክር የሚደርስባት ፌዝና መገለል ይበልጥ እንድትጠነክር ያደርጋታል። አንድ ወጣትም ወደሷ ይመጣና ከዛሬ ጀምሮ ቤት መጥረግና ዕቃ ማጠብ የሷ ስራ እንደሆነ እየነገራት ምክንያቱም ደግሞ እሱም መጀመሪያ ሲገባ ያደረገው ይህንኑ መሆኑን ይገልጽላትና መልካም ምኞት ተመኝቶላት ይሄዳል። ጂውም ስራዋን ብትጀምርም ነገር ግን ሰልጣኞቹ ወንዶች በልምምድ ወቅትም እንቅፋት ይሆንባታል። አንዱም ወጣት እሷን ለማማለል እንግዳ የሆነ ዳንስ መደነስ ይጀምራል። በዚህ መሃልም አንደኛው ልጅ በልምምዷ ወቅት ሊያበሽቃት ስለሞከረ ጂው ከሰውየው ጋር ግብ ትጀምራለች። ነገር ግን ወዲያውኑ ቾይ ይመጣና ወደየስራቸው እንዲመለሱ ያዛቸዋል። ቾይ ጂውን ሰው ሁሉ በተኛበት ስትለማመድ ስላያት ልታመልጥ እንደሆነ ሲጠይቃት እሷ ግን ለማሸነፍ እያቀደች እንደሆነ ትነግረዋለች። ቾይ ግን ማሸነፍ ሳይሆን ገዳዩን መጨረስ እንዳለባት ከነገራት በኋላ በጥንካሬዋ ብቻ ሳይሆን በአእምሯም እንድትፋለም ይነግራትና ራሱ ሊያሰለጥናት ይወስናል። ጂውም ፈጣንና ንቁ ስለነበረች እያንዳንዱ የምትማረውን ነገር በብቃት መወጣት ትጀምራለች። ቾይም ብቃት ቢኖራትም ነገር ግን በቂ አቅም እንደሌላትና ስኬታማ ሆና የአባቷን ገዳይ እንድትበቀል እንደሚፈልግ ይገልጽላታል። ጂውም ገዳይ ፊት ለፊቷ እንዳለ በማሰብ ባላት ነገር ሁሉ መለማመድ ትጀምራለች። ከቀናት በኋላም ቾይ አደገኛ ውድድር አዘጋጅቶ ስለነበር ጂውን ጨምሮ ሁሉንም ተመልማዮች መድረኩ ውስጥ ይቆልፍባቸዋል። መስፈርቱም አንዳቸው ብቻ እስከሚቀሩ መፋለም ሲሆን አሸናፊውም የሳምንት ረፍትና $100,000 ተሸላሚ ይሆናል። በስተመጨረሻም ሲዘርስና ጂው ስለቀሩ ለማሸነፍ መፋለም ይጀምራሉ። ከብዙ ትግል በኋላ ጂው ሲዘርስን ትዘርረውና ቾይ ጂው እንዳሸነፈች ያውጃል። ተሸናፊው ሲዘርስ ግን ጓደኞቹ በሴት በመሸነፉ ስላፌዙበት በቀጥታ ወደ ጂው ሲሄድ ወለሉን እያጸዳች ያገኛታል። ጂውም ታየውና ይቅርታ ስትጠይቀው እሱ ግን ፍልሚያ ብቻ እንደነበርና አንድ ሰው ማሸነፍ ግድ እንደሆነ ይገልጽላትና ይሄዳል። ሲደርስ ግን ጂው በምትጠጣው መጠጥ ውስጥ መድኃኒት ጨምሮባት ስለነበር ጂው ራሷን መቆጣጠር ሲያቅታት ሲደርስና ጓደኞቹ መተው ሊያጥቋት ይሞክራሉ። በዚህ ግርግር መካከል አባቷ አመድ ያለበት ሳጥን ተሰብሮ አመዱ መሬት ላይ ይበተናል። ጂውም በዚህ የድካም ስሜት ውስጥ ሆና መዋጓቷን በመቀጠል ሲዘርስ መዶሻ ይዞ ሊመታት ሲል ግን ቾይ ደርሶ ያድናታል። ቾይም ሲዘርስን አንቆ ይዞት ከአካልህ የትኛው ክፍል ለኔ መሆን አለበት ሲል ይጠይቀዋል። ሲዘርስም እኔ ታማኝ ሰው ነኝ እያለ ሲለምነው ቾይም አንተን የማልገልህ ለዚህ ነው በማለት በፊቱ ላይ ስህተቱን እንዲያስታውሰው ዘንዳ በቢላዋ ምልክት ያደርግበታል። ጂው ራሷን ስታስነቃ የአባቷን አመድ እየሰበሰበች በዛው ማልቀስ ትጀምራለች። የቾይ ታማኝ ሰው የሆኑ ተጁ ወደሷ ቀርቦ ማልቀስ ከፈለገች ከዚህ ቦታ መሄድ እንዳለባትና አባቷም እሷም ለዚህ የወንጀል ህይወት አልተፈጠራችሁም ይላታል። በኋላም ቾይ ጂውን ወደ ምግብ ቤት ጠርቶ ትናንትና እንደሞተችና ዛሬ ግን ዳግም እንደተወለደች በመንገር አባቷ የተገደለበትን ሽጉጥ ጠረጴዛው ላይ ያስቀምጥና ይህ መሳሪያ ገዳዩ አባቷን ገሎበት ጥሎት የሄደው የፖሊስ መምሪያ እንደሆነና ይህ ማለት ገዳዩ ፖሊስ ነው በማለት እሱን ፈልገሽ ግዳዩ ይላታል።
ጂም እውነተኛ ልምምዷን በመጀመር በሚቀጥሉት 4 ዓመታት ውስጥ ራሷን በጥንካሬና በስነ ምግባር ማነጽ ትጀምራለች። በ2019 ዓመተ ምህረትም አባቷን ገዳይ ለመበቀልና እንዲሁም የቾይን ድርጅት ከፖሊስ ክትትል ለመጠበቅ ስትል ፖሊስ ትሆናለች። ከ2 ዓመት በኋላ አንድ ተጠርጣሪ እንድትይዝ በተሰጣት ትዕዛዝ መሰረት ሰውየውን እየተከታተለችው ባልደረባዋን ደግሞ ውጭ እንዲቆይ ነግራው ትገባለች። ውስጥ እንደገባችም የተለያዩ ህገወጥና ሚስጥራዊ እንቅስቃሴዎችን ታያለች። በመቀጠልም አንዱን ክፍል ተደብቃ እያየች ሳለ አደንዛዥ ስላየች መስኮቱን ሰብራ በመግባት በሚስጥር ሲሰሩ የነበሩትን የናርኮቲክስ ፖሊሶች ስራ በማወክ አፈር ከድሜ አብልታ ታስራቸዋለች። ባልደረባም ሁሉንም ንብረት እንዳበላሸች እየነገራት ሳለ አለቃዋ ደውሎ ተጠርጣሪዎቹን እንዲለቋቸው ስለነገራት ግራ በመጋባትም ቢሆን የተባለችውን ታደርጋለች። ከቀናት በኋላም ወደ ናርኮቲክሶች ቢሮ በመሄድ ከዓመታት በፊት አባቷን የገደለባትን ካፒቴን ቻን ታገኘዋለች። ነገር ግን ብታውቀውም እርግጠኛ መሆን አልቻለችም ነበር። ካፒቴን ቻም ወደ ክፍሉ ወስዷት ያለምንም መረጃ ሚሽኑን እንዳበላሸችበት ሲነግራት እሷ ግን ሰውየውን ድጋሜ እንድታገኘው እንዲፈቅድላትና እንደምታሳምነው ትነግረዋለች። ነገር ግን ካፒቴን ቻ ለምን የሱን ቡድን መቀላቀል እንደፈለገች ሲጠይቃት ጂው ግን ዝም ትላለች። ካፒቴን ቻም አንገቱን ከነቀነቀ በኋላ ወደ ቡድኑ እንድትቀላቀል ይነግራታል። በዛው ምሽትም በሞተር ሳይክሏ ቾይን ለማግኘት ትሄድና እዚያም እንደደረሰች ቾይ የፖሊስ ስራ እንዴት እየሄደ እንደሆነ ሲጠይቃት እሷም ወደ ናርኮቲክሶች ዘመቻ ልትሄድ እንደሆነና እዛም የጦር መሳሪያዎችን መከታተል እንደምትችል ነግረዋለች። ቾይም አቅራቢያቸው ያለውን ህንጻ እየጠቆማት አባቷ ከ10 ዓመታት በፊት ህይወቱን እንዳዳነለት እየነገራት ቢላዋ ይሰጣትና የጓደኛውንና የአባቷን ገዳይ እንድትበቀል ይነግራታል። ወደ ፖሊስ ጣቢያው ስንመለስ መርማሪው ጂው የያዘችውን ያንን ተጠርጣሪ በጥብቅ እየመረመሩት ስለነበር ተጠርጣሪው መቋቋም ሲያቅተው አንድ ትልቅ ሚስጥር በማውጣት ማንጉ በሚባል አደገኛ ሰው የሚመራው አዲስ የአደንዛዥ ዕፅ አይነት ወደ ገበያው መግባቱን ይናገራል። ይህንን የሰማው መርማሪ ፒልዱም ለባልደረባው ደውሎ የማንጉን ትክክለኛ መገኛ እንዲያጣራ ያዘዋል። በዚህ መሃል ፒልዱ ጂውን ያገኛትና እዚህ ምን እያደረገች እንደሆነ በንቀስ ሲጠይቃት ወደዚህ ተዛውር ያለው በማለት ትመልስለታለች። ወዲያውኑ ካፒቴኑ ብቅልና ጂውን ወደሱ ጠረጴዛ ከወሰዳት በኋላ ፒልዱን ዞር ብሎ ከዛሬ ጀምሮ እሷ አብራህ ነው የምትሰራው በማለት ጥብቅ ትዕዛዝ ይሰጠውና አንድ ላይ ማንጉን ለመያዝ ይነሳሉ። በሌላ በኩል ደግሞ ቾይ እጅግ ግዙፍ የሆነ የህገ ወጥ ዕቃዎች ትዕዛዝ ይደርሰዋል። በከተማዋ ሌላኛው ጫፍ ፒልዱ ጂውን ይዞ ወደ አንድ ከመሬት በታች ወዳለ የመኪና ማቆሚያ ስፍራ ከደረሱ በኋላ ወደ ውስጥ ግቢና ማንጉን ይዘሽ ነይ በማለት ብቻዋን ይልካታል። ጂው ወደ ውስጥ ስትገባ አንድም ሰው ሊያስቆማት አልቻለም ነበር። የፒልዱ እቅድ በጣም ቀላል ሲሆን ወይ ጂው ተልእኮውን ታበላሽና ከቡድኑ ትባረራለች፣ አሊያም ማንጉ ከውስጥ አምልጦ ሲወጣ እሱ ራሱ ውጪ ጠብቀውና ይዟል የሚል ነበር። ነገር ግን ጂው እሱ ካሰበው በላይ እጅግ አስፈሪ ስለነበረችና የዓመታት ልምምዷ ወደር የሌላት ጠንካራ አድርጓት ነበር። ጊዜው እየገፋ ሲሄድ ፒልዱ ትግስቱ ስለተሟጠጠ ምን እየተፈጠረ እንደሆነ ለማየት ወደ ውስጥ ሲገባ ጠባቂዎቹ መሬት ላይ ተዘርረው ያያል። ፒልዱ ወደ ማንጉ ተጠግቶ እቃዎቹ የታሉ በማለት ሲጠይቀው ማንጉም ምንም አይነት እቃ እንደሌለ ይክዳል። ማንጉም ፒልዱን እያየ ቢዝነሱን እያበላሸ እንደሆነና መፈተሽ ከፈለክም ሄደህ ሌላኛውን ቦታ ፈልግ ይለዋል። ነገር ግን ጂው ማንጉ የሆነ ነገር እንደደበቀ እንደሆነ ስለጠረጠረች የመጠጥ ባሩ ጠረጴዛ አካባቢ ስትፈትሽ አንድ አደንዛዥ ዕፅ በውስጡ የያዘ አንዲት ጠርሙስ ታገኛለች። ቡድኑ ወዲያውኑ ማንጉን በቁጥጥር ስር አውሎ ይዞ ሲወጣ ፖሊስ ጣቢያው ሲመለሱ ፒልዱ ማንጉን እየመረመረ እውነቱን እንዲነግረውና ይህንን አዲስ ዕፅ ማን የፈጠረው ብሎ አጥብቆ ይጠይቀዋል። ማንጉም በፍርሃት እየተንቀጠቀጠ እሱን ሰውዬ በጭራሽ ሊይዙት እንደማይችሉና በጣም አደገኛ ነው በማለት ይመልስለታል። ማንጉም እያወራ የነበረው በድብቅ ዓለም ውስጥ ሲዘርስ በመባል የሚታወቀውና አሁን ላይ አደንዛዥ ዕፅ ዓለሙን ስለተቆጣጠረው አደገኛ ሰው ነበር። ጂው ማንጉ መያዙና ነገር ግን ለማን እንደሚሰራ አለመናገሩን ለቾይ ሪፖርት አደርጋለች። ቾይም ጉዳዩን ራሷ እንድታጣራው ያዛትና ጂው በሚስጥራዊ ማንነቷ የፖሊስ የመረጃ ቋት ውስጥ ገብታ መፈተሽ ትጀምራለች። የአባቷንም ስም በማስገባት ስትፈልግ የሚያስደነግጥ መረጃ ታገኛለች። አባቷ በተገደለበት በዛች ጥቁር ሌሊት የቾይ ቀኝ እጅ የሆነው ቴጁ በስፍራው እንደነበር የሚገልጽ መረጃ ታነባለች። ከአንድ ቀን በኋላ ካፒቴን ቻ ራሱ አባቷ ወደ ተገደለበት ስፍራ ሄዶ እንደነበር ታይዋለች። በሌላ በኩል ቴጁ ለቾይ አዲስ ምርት ገበያውን ስለተቆጣጠረና ደንበኞቻቸው ወደዛኛው አቅጣጫ ሊያዘነብሉ እንደሚችሉ ስጋቱን ይገልጽለታል።
በማግስቱ ምሽት አንድ የፖሊስ መኮንን ለካፒቴን ቻ ኢላማቸው ቦታ መቀየሩን ሪፖርት ስላደረገለት ወዲያውኑ ካፒቴኑ ሙሉ ቡድኑ ለኦፕሬሽን እንዲዘጋጅ ጥብቅ ትዕዛዝ ያስተላልፋል። ምንም አይነት መረጃ እንዳይሾልክ በሚል የሁሉንም ፖሊሶች ሽጉጥና ስልኮቻቸው ይሰበሰባል። ሁሉም መኮንኖችን በአንድ ሰፊ የስብሰባ ክፍል ውስጥ ከተሰበሰቡ በኋላ ካፒቴን ቻይ ዛሬ ማታ ኢላማቸው ቾይ እንደሆነ እየተናገረ የሱ ድርጅት በሀገሪቱ ውስጥ ያለውን 90% የአደንዛዥ ዝውውር እንደሚቆጣጠር ያሳውቃቸዋል። እቅዱንም ሲያብራራ ዋናው የአደንዛዥ ማምረቻ ፋብሪካ በውቅያኖስ ላይ ባለ አንድ ትልቅ የጭነት መርከብ ውስጥ እንደሚገኝና ቾይ በ50 ደቂቃ ውስጥ እዛ እንደሚደርስ ይነግራቸዋል። የአደንዛዥ ክፍሉ ወደ መርከቡ ሰርጎ ሲገባ የተቀሩት መኮንኖች ከውጭ ሆነው ድጋፍ እንደሚሰጡ አስረድቶ ወዲያውኑ ወደ ስፍራው እንዲንቀሳቀሱ ያዛቸዋል። ቡድኑ ኢላማው ቦታ ላይ አድፍጦ ቾይ እስኪመጣ መጠበቅ በመጀመር ቾይም በቅርቡ ከተፎካካሪዎቹ ነጥቆ ወደ ወሰደው አዲሱ ፋብሪካው እየገባ ሳለ በዚህ ጊዜ ካፒቴን ቻ የመጀመሪያው ቡድን ወደ ውስጥ እንዲገባ ትዕዛዝ ይሰጣል። ግን ቾይ በፖሊስ እጅ እንዲወድቅ መፍቀድ ስለማችልና ስልኳም ስለተወሰደበት አደጋው እንደመጣበት ልታስጠነቅቀው የምትችልበት ምንም አይነት መንገድ አልነበራትም። ፖሊሶቹ በመርከብ ውስጥ ተበታትነው ፍለጋ ሲጀምሩ ጂው በጭንቀት ውስጥ ስትፈልግ ቾይን ታየዋለች። ማንም ሳያት ፖሊሶቹ በአካባቢው መኖራቸውን በምልክት ስታስጠነቅቀው ታዲያ በዚህ መሃል የቾይ ታማኝ ጠባቂዎች ፒልዱ ሁኔታውን በካሜራ እየቀረጸ መሆኑን አይተው መረጃውን ለማጥፋት ካሜራውን ሊሰብሩት ይሞክራሉ። ይሁን እንጂ ፒልዱ በምንም ተጋድሎ ቾይ ወዳለበት ስፍራ ደርሶ ሽጉጡን አውጥቶ ወደ ቾይ በመጠቆም እጁን ወደ ላይ እንዲያነሳ ሲያዘው፣ ነገር ግን ድንገት የጥይት ድምጽ በመርከቡ ስላስተጋባና የመርከቡ መብራቶች ስለጠፉ ቾይ ይህንን አጋጣሚ በመጠቀም ፖሊስ ምንም አይነት መረጃ እንዳያገኝበት ማከማቻውን በእሳት አያይዞት ሙሉ ፋብሪካውን በማውደም በጭሱ መሃል ለማምለስ ሲሞክር ከጂው ጋር ፊት ለፊት ይገናኛሉ። ቾይና ቴጁም ራሳቸውን ለማዳን በከፍተኛው የመርከቡ ጫፍ ላይ ወደ ውቅያኖሱ ዘለው በመግባት ያመልጣሉ። ያ ሁሉ የተኩስና የሩጫ ትርምስ ካለቀ በኋላ ሙሉ የአደንዛዥ መቆጣጠሪያ ቡድኑ ምንም አይነት ነገር ማግኘት ስላልቻለ ባዶ እጁን ይቀራል። ነገር ግን ምርመራ ሲያደርጉ በፋብሪካ ውስጥ 2 ጥይቶች መተኮሳቸውን ያረጋግጣሉ። በዚህ ወቅትም ጂው ማንም ሳያት ከዓመታት በፊት አባቷ የተገደለበትን ያንን ሪቮልቨር ሽጉጥ መሬት ላይ ታስቀምጠውና ለካፒቴን ቻ ይህንን ሽጉጥ እዚህ ቦታ ላይ ያገኘሁት፣ ነገር ግን የሆነ ሰው መለያ ቁጥሩን ሊያጠፋው ሞክሯል በማለት የተሳሳተ መረጃ ትሰጠዋለች። ይህ በእንዲህ እንዳለ ቾይ በከፍተኛ ንዴት ወደ ምስጢራዊ መደበቂያው ይገባል። ካፒቴን ቻም እያሳደደው እንደሆነ ስለገባው ሁኔታው በጣም ያስቆጣዋል። በሌላ በኩል ካፒቴን ቻ ከሌላ መኮንን የቡድኑ አባላት ሽጉጥ ተፈትሾ ማንም እንዳልተኮሰ የሚገልጽ ስልክ ይደርሰዋል። ሹም ወደ መኪና ውስጥ ገብታ የደበቀችውን ስልኳን ታውጣና ለቾይ ብትደውልም ነገር ግን ቾይ በደረሰበት ክህደትና ንዴት ምክንያት ስልኳን ሳያነሳላት ይቀራል። ካፒቴን ቻ ግን ጥርጣሬ ስላለቀቀው በጣቢያ ውስጥ ያሉትን ፖሊሶች ሽጉጥ በድጋሚ ይመረምራል። ምሽት ላይ ጂውና ፒልዱ አብረው ራት እየበሉ ሳለ ጂው ፒልዱን ለምንድነው ቾይን ለመያዝ እንዲህ የምትጨነቀው ብላ ስትጠይቀው ፒልዱም ቾይ ትልቅ እጽ አዘዋዋሪ ከመሆኑም በላይ በቅርቡ አንዱን የፖሊስ አባላቸውን እንደገደለባቸውና እሱም መያዝ የክብር ጉዳይ እንደሆነ ያስረዳታል። በዚህ መሃል ሌላ ፖሊስ ወደ እነሱ ሲመጣ ጂው ለብቻዋ ወጣ ብላ ለቾይ ደግማ ትደውልና ስለ ወረራው ቀድማ መረጃ እንዳልነበራትና ጉዳዩን ከባድ ስለነበር መደወል እንዳልቻለች በመግለጽ በተጨማሪም በሆቴሉ 3 የተደበቁ ካሜራዎች እንዳሉና በመርከቡ ላይ ጥይት የተኮሰችውም ግርግር ፈጥራ እሱ እንዲያመልጥ ለማድረግ እንደሆነ ታስረዳዋለች። ቾይም ወዲያውኑ የተደበቁትን ካሜራዎች በሙሉ ያስጠፋቸዋል። ፖሊሶቹም ምስሉ መቋረጡን ለካፒቴኑ ሪፖርት ያደርጋሉ። በሌላ በኩል ደግሞ በበቀል የተሞላው ሲዘርስና አጋሩ የራሳቸውን ሰዎች ሰብስበው ከመደበቂያቸው ይወጣሉ። ሲዘርስ ማለት ያ ከጂው ጋር ተጋጥሞ የተሸነፈ ማለት። ቀጥታ ያመሩትም ከዓመታት በፊት ስልጠና ይወስዱበት ወደ ነበረውና የቾይ ንብረት ወደ ሆነው የጂም ቤት ሲሆን እዚያም በውስጥ የነበሩትን ሰዎች በሙሉ ያጠቃሉ። ቴጁም እዚያው የነበረ ቢሆንም ሲዘርስ ግን አልገደለውም ነበር። ይልቁንም እጁን ሰብሮት በህይወት ትቶት ይሄዳል። በዚያው ምሽት ግን ካፒቴን ቻ ከቢሮ ወጥቶ ወደ ቤቱ ሊያመራ ሲል አንድ ያልታወቀ ሰው የዚያን ሽጉጥ መለያ ቁጥር የያዘች አነስተኛ ወረቀት አሳልፎ ስለሰጠው ቤተ ሙከራ ውስጥ ገብቶ የተባጨረውን ቁጥር በተሳካ ሁኔታ መልሶ ያገኘዋል። ከትንሽ ቆይታ በኋላ ብዙ የፖሊስ አባላት ቢመጡ በቾይ ጂም በርካታ ሰዎች እንደሞቱና ሌሎቹ ደግሞ ክፉኛ እንደቆሰሉ ያያሉ። ይህ በእንዲህ እንዳለ ቾይ በጂም ውስጥ በተፈጠረው ያልታሰበ ጥቃት ህይወታቸውን ላጡት ታማኝ ሰዎች የመጨረሻ ክብር ለመስጠት የሐዘንና የቁጣ ስሜት በተቀላቀለበት ሁኔታ ወደ መታሰቢያው ስፍራ ይሄዳል።
ጂዩም በተመሳሳይ ሁኔታ የሟቾቹን ቤተሰቦች ለማጽናናት ወደዚሁ ስፍራ ብትመጣ፣ ነገር ግን እዚያ ስትደርስ ካፒቴን ቻና ፒልዱ ወደ ስፍራው እያመሩ መሆናቸውን ከርቀት ስለተመለከተች እዛ መገኘቷን ካፒቴኑ እንዳያውቅ ወዲያውኑ ፊቷን ሰበር አድርጋ ትሸፍናለች። እነሱም ማዘናቸውን ለመግለጽ በቦታው ቢገኙም ቴጁ ፒልዱን ሊገባ ሲል አቁሞት አንድ ሰው ብቻ መግባት እንደሚችል ስለነገረው ካፒቴኑ ገብቶ ከቾይ ፊት ለፊት ይቀመጣል። የቾይ ሰዎችም ካፒቴን ቻን ከበው ይቆማሉ። ካፒቴን ቻም የውሻ ህይወት በባለቤቱ ላይ የተመሰረተ እንደሆነና ባለቤቱ ጥሩ ከሆነ ውሻው በድሎት እንደሚኖርና ባለቤቱ ደግሞ መጥፎ ከሆነ ውሻው ይሞታል ብሎ ይለዋል። ቾይም መልሶ ፖሊስ ባትሆን ኖሮ ልትነክሰኝ ትሞክር ነበር እና ዛሬ ብታሸንፍም ነገ መቼም ልትይዘኝ አትችልም ብሎ ይመልስለታል። ካፒቴኑ ከሄደ በኋላ ቾይ ሰዎቹን አዲስ ነገር ከተፈጠረ በቀጥታ እንዲያሳውቁት ይነግራቸዋል። በሌላ በኩል ደግሞ ሲዘርስና ግብረ አበሮቹ በቾይ ጂም ላይ ጥቃታቸው በመሳካቱ ቀኑን በድል ያከብራሉ። ወደ ጣቢያው ስንመለስ ፒልድስ ለባልደረባው ጂው ሁሉንም ሰው የገደለውንና በድብቅ የተቀረጸውን ሰው ፎቶ ያሳያታል። ጂውም ገዳዩ ሲዘርስ እንደሆነ ብታውቅም ነገር ግን ምንም ሳትተነፍስ ትቀራለች። ፖሊስም ቾይን እንቅስቃሴ እስኪያደርግ በመጠባበቅ ላይ ሳለ ቾይም ሲዘር ስላደረገው ድርጊት ለበቀል እየተዘጋጀ እናየዋለን። ካፒቴን ቻው በመቀጠል ማንጉን እንዲለቁትና በቀጣይ ቾይ ምን እንደሚያደርግ እናያለን በማለት ይላቸዋል። ጂዩም ድርጊቱን ለቾይ በቴክስት ስላሳወቀችው ቾይም ቴክስቱን ካነበበ በኋላ በምጸት እየሳቀ ለግብረ አበሮቹ እንዲዘጋጁ ይነግራቸዋል። ካፒቴን ቻም ለቡድኑ ጥሩ ዜና እንዳለ በመግለጽ ከቾይ ሰዎች የሆነው አንዱ ወደ ቡድናቸው ሊቀላቀል እንደሆነና ይህ ከተሳካም የቾይ ማፊያ ቡድን ሊከፋፈል እንደሚችል ይነግራቸዋል። ጂዩም ወዲያውኑ ለቾይ መልእክት በመላክ በሞተሯ እየከነፈች ትሄዳለች። ታሪካችን ሲቀጥል ቴጁ ስብሰባ ለማድረግ መኪና ውስጥ በተቀመጠበት እሱን አጥመድ ውስጥ ለመክተት ሆን ብሎ የተቀመጠ አንድ ፖስታ ያገኛል። በዚሁ ጊዜ ጂዩ ካፒቴኑ ነገሮችን በድብቅ እየተከታተለ ወደ ነበረበት ስፍራ ቀስ ብላ ትደርሳለች። አካባቢውን በጥርጣሬ ስትቃኝ ከቆየች በኋላ አንድ ሰው ከህንጻው ላይ ሆኖ በርቀት ፎቶዎችን እያነሳ እንደሆነ ታስተውላለች። ነገሩም ስላጠራጠራት ጉዳዩን ለማጣራትና ፎቶ አንሺው ማን እንደሆነ ለማወቅ ቀስ ብላ ወደ ህንጻው ታመራለች። ልክ በዚህ ሰዓት ቴጁ በቦታው ቢደርስም ነገር ግን መኪና ውስጥ ተቀምጦ መጠበቁን ይቀጥላል። ጂዩ በበኩሉ አማዶ ወዳለው ህንጻ በመውጣት ካፒቴኑም ማን ፎቶው እያነሳው እንደሆነና ከማጋር እየተገናኘ እንደሆነ ለማየት ትሞክራለች። ድንገት ግን ፒልዱ ከየት መጣ ሳይባል ስለፊቷ ይቆምና በሁለቱ መካከል አስጨራሽ ግብግብ ይፈጠራል። በመጨረሻም ጂዩ ያለ የሌለ ኃይሏን ተጠቅማ አምልጣ መውጣት ትችላለች። ከዚያም አካባቢውን ለቃ ስትሄድ ቴጁ ወደ ካፒቴኑ ሲጠጋ ዳግመኛ በቅርብ ርቀት ትመለከታለች። በዚህ ጊዜ የሚሁሉ ዝግጅትና ስብሰባ ካፒቴኑ በቡድን ውስጥ ያለውን ከዳተኛ ማንነት ለማጋለጥ ያጠመደው ትልቅ ወጥመድ መሆኑን ትረዳለች። ቆየት ብለውም ፒልዱ ያነሳቸውን ፎቶዎች በሙሉ ለካፒቴን ቻ ያሳየዋል። ካፒቴኑም ፎቶዎቹን በጥሞና ከመረመረ በኋላ በመካከላችን ለቾይ ታማኝ የሆነ አንድ ሰው እንዳለና ጂዩን እንደሚጠረጥራት በግልጽ ይናገራል። ጂዩ ወደ ቤት እንደተመለሰችም ቴጁ በዚያ ሚስጥራዊ ስብሰባ ላይ እንደነበር ለቾይ ትነግረዋለች። ከጥቂት ደቂቃዎች በኋላም ቴጁ ይመጣና ከደንበኛው ጋር የነበረው ስብሰባ በጥሩ ሁኔታ እንደተጠናቀቀ አድርጎ ያወራል። ነገር ግን ቾይ አሁን በቴጁ ላይ ያለው እምነት ሙሉ በሙሉ ስለተሟጠጠ በንዴት እንዲወጣ ያዘዋል። በቴጁ መኪና ውስጥ የተገኘው ያ ሚስጥራዊ ደብዳቤ ሲዘርስ የት እንዳለ ማወቅ ከፈለክ ከታች ወዳለው አድራሻና የሚል ራሱ ያቀነባበረው መልእክት የያዘ ነበር። በማግስቱም ጂዩ የዚያን ሽጉጥ ሚስጥር ለማወቅና ሙሉ መረጃ ለማሰባሰብ ብዙ ጥረት ካደረገች በኋላ የሽጉጥ መለያ ቁጥር ታገኛለች። ነገር ግን ለማን እንደተሰጠ ገና ማወቅ አልቻለችም ነበር። ሆኖም ግን ተስፋ ሳትቆርጥ ምርመራዋን አጠናክራ በመቀጠል በመጨረሻ የፖሊስ መኮንኑን ስም ማግኘት ትችላለች። ከዚያም ቀጥታ ወደ ካፒቴን ቻ ሄዳ ጃንግሱ ማን ነው ብላ በድፍረት ትጠይቋለች። ምክንያቱም ያ ሽጉጥ የተሰጠው ለዚህ ሰው ስለነበረ ነው። በዚህም ጊዜ ጂዩ ካፒቴኑ ሽጉጡ የሱ እንደሆነ ከተናገረ ወዲያውኑ ልትገለው አስባ ቾይ የሰጣትን ስለታማ ቢላዋ በኪሳ ውስጥ ይዛ ተዘጋጅታ ነበር። ነገር ግን ካፒቴን ቻ ጃንግሱ የሱ አባል እንደነበረና ነገር ግን ስራ በጀመረ በመጀመሪያው ሳምንት ህይወቱ እንዳለፈና የገደለውም ቾይ ነው በማለት ያልጠበቀችውን እውነት ይነግራታል። ጂዩም በከፍተኛ ግራ መጋባት ውስጥ ሆና ጂዩ ቀጥታ ወደ ቾይ ትሄድና ስለ ጃንግሱ ማንነት ትጠይቀዋለች። ቾይ ሁሉንም ነገር በማስተባበል ካፒቴኑ ትልቅ ውሸታም እንደሆነና እሱም በፍጹም እንዳታምኙ በማለት ሊያሳምናት ይሞክራል። በኋላ ላይ በፖሊስ ጣቢያ ውስጥ ፒልጁ ጂዩን ራት እንዲበሉ ቢጋብዛትም እሷ ግን ስራ እንዳላት ነግራው ወዲያውኑ ጥያቄውን ውድቅ ታደርግበታለች። እሱ ግን ነገሩ ስላላማረው በድብቅ ይከታተላት ይጀምራል። ጂዩ ከቦታ ቦታ እየተዘዋወረች ስለ ሲዘርስና ስለ ማንጉ ስትጠይቅ ያያታል። ከዚያ ወደ አንድ ህንጻ ምድር ቤት ስትገባም ይከተላታል።
በዚህ ጊዜ ፒልዱ ምንም ድምፅ ሳያሰማ ሾልኮ ወደ መኪናዋ በመግባት ወንበር ላይ ይቀመጣል። እሷ ግን ተመልሳ ስትመጣ ፒልዱን ስላየች ትደነግጣለች። እሱም ትኩር ብሎ እያያት እዚህ ምን እየሰራች እንደሆነ ሲጠይቃት ጁም ስለ ማንጉና ስለ ሲዘርስ መረጃ እየፈለኩ ነው ብላ ትመልስለታለች። ልክ ይህን እያወሩ ሳለ ድንገት ማንጉን በአቅራቢያቸው ይመለከቱታል። ፒልዱም ወዲያውኑ እኔም አብሬሽ እመጣለሁ በማለት አብሯት ይጓዛል። በዚህ መንገድ የማንጉን መኪና በድብቅ መከታተል ይጀምራሉ። በሌላ በኩል ደግሞ ቾይ ራስ ለመብላት ሁሌም ወደሚያዘወትርበት ሬስቶራንት ያመራል። ማንጉ መኪናውን እየነዳ ከከተማ ወጣ ወዳለና ወደ ትተው አሮጌ ፋብሪካ ስለገባ ጂውና ፒልዱም መኪናቸውን ከፋብሪካው ጀርባ አቁመው ግድግዳውን ዘለው ወደ ውስጥ ሾልከው ይገቡና ተደብቀው ሁኔታውን ከርቀት መከታተል በመጀመር ከጥቂት ደቂቃዎች በኋላ ያ አደገኛው ሲዘርስ ቦታው ላይ ይደርስና በፋብሪካ ውስጥም ከማንጉ ጋር ተገናኝቶ አዲስ የአደንዛዥ እጽ አቅርቦት ያስረክበዋል። ማንጉም እቃውን ተቀብሎ ቦታውን ለቆ ይወጣል። ልክ በዚሁ ሰዓት በሬስቶራንቱ ውስጥ ያለው ቾይ የሆነ ያልተለመደ ነገር ስለተሰማው የሬስቶራንቱን ባለቤት ህይወት ለማትረፍ ሲል ሲጋራ እንዲገዛለት አድርጎ ወደ ውጭ ልከውና ሊገሉት ተዘጋጅተው ሲጠብቁት በነበሩ ነፍሰ ገዳዮች ላይ ድንገተኛ ጥቃት ይሰነዝራል። ወደ ፋብሪካው ስንመለስ ሲዘርስ ጂውና ፒልዱ በድብቅ እየተከታተሉት እንደሆነ ይነቃባቸዋል። ወዲያውኑም ሰዎቹን ልኮ እንዲያጠፏቸው ስላዘዘ ጂውና ፒልዱም ከሰዎቹ ጋር የሞሽረት ትግል ይገጥማሉ። በጀግንነት እየተዋጉ በርካታ አጥቂዎችንም መሬት ላይ ቢዘርሯቸውም ታሪካችን ሲቀየር ቾይ በሬስቶራንቱ ውስጥ ከገዳዮቹ ጋር የሚያደርገውን ደም አፋሳሽ ትግል ቀጥሏል። ነገር ግን በግብግቡ መሃል ከገዳዮቹ መሃል አንዱ ቾይን በቢላው ይወጋል። ወደ ፋብሪካው ስንመለስም የሲዘርስ ሰዎች ብዛት ስለነበራቸው ጂውና ፒልዱን ማሸነፍ ይጀምራሉ። በመጨረሻም ሁለቱንም በቁጥጥር ስር አውለው ከሲዘርስ ፊት ያቀርባቸዋል። ሲዘርስም ጂውን ሲያት ፈገግ እያለ ከተያየም ብዙ ጊዜ ሆነን ዳግመኛ አንቺን በማየቴ ደስ ብሎኛል ይላታል። ከዚያም ሰዎቹን ጂውንና ፒልዱን ወደ አንድ መኪና እንዲጭናቸው ያዛል። ሰዎቹም መኪናውን በከፍተኛ ኃይል ጨፍልቆ ወደሚያደቀው ማሽን ያስነሱታል። ማሽኑ ቀስ እያለ መኪናውን መጫን ሲጀምር ጂውና ፒልዱ ራሳቸውን ለማስለቀቅ የሞሽረት ትግል ቢያደርጉ ነገር ግን ምንም ሊሰራላቸው አልቻለም። በዚህን ሰዓት ሲዘርስ ቾይን ሊገድል ወደ ሬስቶራንት የላከው ሰው ጋር ይደውልና ቾይ እንደሞተ ሲጠይቀው ነገር ግን ስልኩን ያነሳው ራሱ ቾይ ነበር። ቾይም ሰዎች በሙሉ አልቋል ብሎ ሲመልስለት ሲዘርስም በንዴት የጂውን ፎቶ በመላክ ፈጥነህ መጥተህ ካላደንካት የምታገኘው አስክሬኗን ነው ብሎ ያስፈራረዋል። ማሽኑ መኪናውን ይበልጥ እያደቀቀው የብረቶቹ መሰበር ድምጽ ፋብሪካው ውስጥ ያስተጋባ ወይም መኪናውን በከፍተኛ ፍጥነት እየነዳ መጥቶ የፋብሪካውን የኤሌክትሪክ መቆጣጠሪያ ይገጨውና መብራት ሙሉ ለሙሉ ስለጠፋ ማሽኑም ወዲያውኑ እንቅስቃሴ ያቆማል። ይሁን በጭንቀት ከመኪናው ውስጥ ሶልካ ስትወጣ ከርቀት የፖሊስ ሳይረን ድምጽ ስለሰማ ቾይ በጨለማ ውስጥ ተሰውሮ ያመልጣል። ፖሊሶቹ ደርሰው ጂውና ፒልዱን ቢያተርፏቸውም ነገር ግን ጂው እግሯ ላይ በቢላዋ ተወግታ ስለነበር እናም ብዙ ደም ስለፈሰሳት ሰው ራሷን ስታ ትወድቃለች። ቆየት ብሎም ቴጁ ከቾይ ጋር ይገናኝና በቅሬታ ስሜት ለምን አብረኸኝ አልወሰድከኝም ብሎ ሲጠይቀው ቾይ ግን ምንም ሳይመልስለት በንዴት የቴጁን ጉሮሮ አንቆ ይዘውና ላምንህ እችላለሁ ወይ ብሎ ይጠይቀዋል። ቴጁን በድንጋጤ ቆሞ በመቅረት ከሆስፒታሉ ስንመለስ ካፒቴን ቻ ያለ ትዕዛዝ በራሱ ውሳኔ እርምጃ በመውሰዱ በፒልዱ ላይ ክፉኛ ይቆጣል። ፒልዱ ግን ምንም ሳይበገር ጂው ከእንቅልፏ ስትነቃ ስለ ሲዘርስ መጠየቁን ይቀጥላል። በሌላ በኩል ደግሞ ቴጁ ያንን ማንጉ የተባለውን ሰው ይዞ ዘቅዝቆ በመስቀል ስለ ሲዘርስ ማንነትና የት እንዳለ ቢጠይቀውም ማንጉ ግን ምንም እንደማያውቅ እየማለ ይናገራል። በሌላ በኩል ፖሊሶቹም በጉዳዩ የተጠረጠሩ ግለሰቦችን ያለምንም ርህራሄ እየደበደቡና እያሰቃዩ የሲዘርስን መደበቂያ ቦታ እንዲናገሩ ቢያስገድዷቸውም ነገር ግን ማንም ሰው ሲዘርስ የት እንዳለ የሚያውቅ አልነበረ። በሌላ በኩልም ቴጁ ወደ አለቃው ቾይ ተመልሶ ይመጣና ሊያገኛቸው እንዳልቻለ ይገልጽለታል። ቾይም ግን እንዲተወው ይነግረዋል። በዚህ ሁሉ ውጥረት ግን ቺው በአልጋ ውስጥ ተኝታ በክፉ ህልም ስትሰቃይ እናያታለን። ልክ በዚህ ጊዜ ፒልዱ ቀስ ብሎ ወደ ክፍሉ ይገባና ማንን ለመያዝ እየሞከርሽ እንደሆነ አላውቅም፣ ነገር ግን ማንም ይሁን ማን እኔ እረዳሻለሁ በማለት ቃል ይገባላታል። ከዚያም ንጹህ ልብስ አምጥቶላት እንድትለብስ ካደረገ በኋላ ከቡድኑ አባላት ጋር ምሳ እንድትበላ ይዟት ይወጣል። ሁሉም ተሰብስበው ምሳ እየበሉ ሳለ ቴጁ በድብቅ የጂውን ፎቶ ያነሳና ወዲያውኑ ለቾይ ይልክለታል። ቾይ ፎቶውን እያየ የጂውን ፓስፖርት ለጠበቃዋ ይሰጣትና የበረራ ትኬት እንድትቆርጥላት ያዛታል። ሁሉም ነገር ካለቀ በኋላ ቾይ ለጂው ይደውልና ዝግጅቱ ማለቁንና ሀገር ጥላ መሄድ እንዳለባት ቢነግራትም ጂው ግን መሄድ እንደማትፈልግ በድፍረት ስትነግረው ቾይም ሲዘርስ በፖሊስ እጅ ከወደቀ ሁሉንም ሚስጥር እንደሚያወጣና ትልቅ አደጋ እንደሚፈጠር ያስጠነቅቃታል።
ጂው ግን እኔ ራሴ ጨርሰዋለሁ ብላ ስልኩን ፊቱ ላይ ትዘጋበታለች። ወደ ጣቢያው ስንመለስ ካፒቴን ቻው የጂውን ያለፉትን 3 ወራት የስልክ ልውውጥ ሪከርዶች በሙሉ ጠረጴዛው ላይ እንዲቀርቡለት ትዕዛዝ ያስተላልፋል። ጂው ወደ ስራዋ ስትመለስ አንድ የስራ ባልደረባዋ ጠመንጃ እንድትታጠቅ ይነግራታል። ልክ በዚህ ጊዜ ጂው ገና ትንሽ ልጅ እያለች ቤቷን ይከታተል የነበረው የአድሮ የምታውቀው ኢንስፔክተር ጣቢያ ውስጥ ብቅ ይልና ከተያየን እኮ ረዥም ዓመታት አለፉ በማለት ሞቅ ባለ የውሸት ፈገግታ ሰላም ይላታል። ካፒቴን ቻው ይህንን ሲያይ ግራ በመጋባት እንዴት እንደሚያውቃት ሲጠይቀው ኢንስፔክተሩ ግን ያለምንም ማመንታት ከኔ ጋር በጸረ አመፅ ክፍል አብረን ስንሰራ ነበር በማለት ይዋሻል። በኋላ ላይ ከጣቢያ ውጪ ጂው ኢንስፔክተሩን ታገኘውና ለምን እንደዋሸ ስትጠይቀው እሱም ወደ ጆሮዋ ተጠግቶ ካፒቴን ቻው የአባቷን የሞት መዝገብ እንደከፈተውና በቁጥጥር ስር ያለው እሱ እንደነበር ነገር ግን እሱ እንዳልገደለው ይነግራታል። ይህ በእንዲህ እንዳለ ጂው የማንጉም መደበቂያ ቦታ አፈላልጋ ታገኘዋለች። ጂው ጂም ውስጥ ጥቃት በተፈጸመበት ጊዜ ከሲዘርስ ጋር አብሮ ይሰራ እንደነበረ ለቾይ እንደምትነግርበት ስታስፈራራው ማንጉም በፍርሃት መረጃውን ይሰጣትና ጂውም ለቾይ ደውላ ሀገር ጥዬ ለመውጣት ዝግጅት እያደረግኩ ነው ብላ ትነግረዋለች። በሌላ በኩል ደግሞ ሲዘርስ ለካፒቴን ቻው በመደወል ቾይን መያዝ ከፈለገ እሱ እንደሚረዳውና ነገር ግን በምትኩ ከዚህ ሁሉ ነገር በኋላ እኔም ተሰውሬ እንድኖር ትፈቅድልኝ ይገባል በማለት ምርጫ ያቀርብለታል። ቾይ ስለ ሲዘርስ ስምምነት መረጃው ደርሶት ወዲያውኑ ለቴጁ ሲነግረው በመቀጠሉም ለቴጁ አንተ እዚሁ ጠብቀኝ፣ እኔ ላይ አንዳች ነገር ቢፈጠር ቦታዬን ተረክቦ የሚመራ ሰው ያስፈልጋል ብሎት ወደ ስብሰባው ቦታ ይመጣል። ከጥቂት ጊዜ በኋላ ሲዘርስ ከተከታዮቹ ጋር በመሆን ለስብሰባው ወደ ተቀጠሩበት ቦታ ቢያመራም ፖሊሶቹ ግን አስቀድመው ቦታው ላይ ደርሰው በጥብቅ ከበው እየጠበቁት ነበር። ብዙም ሳይቆይ ቾይ ከራሱ ሰዎች ጋር በመድረስ ሲዘርስን በውጥረት በተደጋጋሚ ለካፒቴን ቻው ቢደውልም ነገር ግን ስልኩ ሊነሳ አልቻለም ነበር። ቾይ ከመኪናው ሲወጣ ሲዘርስና ሰዎቹም ከመኪና በመውረድ በሁለቱ ቡድኖች መካከል ደም አፋሳሽ ግጭት ይጀመራል። ፖሊሶች ግን ሆን ብለው ወደ ውስጥ ሳይገቡ ዳር ሆነው ይመለከታሉ። ሁኔታው ከቁጥጥር ውጪ ሲሆን ሲዘርስ አፈትልኮ ቢሮጥም ቾይም ወዲያውኑ ተከትሎት ይወጣል። ልክ በዚህን ጊዜ ካፒቴን ቻው ሙሉ የፖሊስ ኃይሉን በማስገባት ሁሉንም ሰው በቁጥጥር ስር እንዲያውሉ ትዕዛዝ ይሰጣል። ቾይም ማሽኑ ጫፍ ላይ ሲዘርስን ይደርስበትና በሁለቱም መካከል ፍልሚያ ይጀመራል። ጂውን በፍጥነት ወደ ማሽኑ ትሮጣለች። በዚህ መሃል ሲዘርስ ቾይን በተደጋጋሚ በቢላዋ ስለወጋው ቾይ ህይወቱ ሊያልፍ ሲል ግን ጂው ትደርስለትና መሳሪያውን ወደ ሲዘርስ በማነጣጠር ለቾይ እንዲሸሽ ተነግሯለች። ሲዘርስ ግን ምንም ሳይፈራ አይኗን እያየ ከቻልሽ ተኩሽ እያለ ያፌዝባታል። ቾይ የተፈጠረውን አጋጣሚ በመጠቀም ወደ ታች ወርዶ በመኪናው ቢያመልጥም ካፒቴን ቻው ቾይ ሲያመልጥ ምንም ማድረግ ሳይችል በዝምታ ይመለከታል። ሲዘርስ እጆቹን ወደ ላይ አውጥቶ እጅ ሰጥቻለሁ በማለት ቢጮህም ጂው ግን ቃታውን ስባ ትገላግለዋለች። ከዚህ ክስተት በኋላ ቾይ ከጦርነቱ ሜዳ በደም ተጨማልቆ እንዳመለጠ ቴጁ አግኝቶት በመኪና ይዞት ይጓዛል። በአንድ ረጅም ዋሻ ውስጥ እያለፉ ሳለ ቴጁ ለቾይ አዲስ ስልክ ይሰጠውና ራሱን እንዲጠብቅ ነግሮት በጨለማ ውስጥ ይሰወራል። ጂው ለመጀመሪያ ጊዜ የሰውን ህይወት በማጥፋቷ ብትረበሽም ቢልዱም በተፈጠረው ነገር በጣም በማዘን ከዚህ በኋላ ምን አይነት ከባድ ቅጣት ሊጠብቃት እንደሚችል እያሰበ ይጨነቃል። በሌላ በኩል ቾይ ብዙ ደም ስለፈሰሰው አቅም አጥቶ ከአንዱ ቤተ መቅደስ በር ጋር ይወድቃል። በዚያ የነበሩት መነኮሳትም አግኝተውት ቁስሉን እያጠቡ ማከም ይጀምራሉ። በሌላ በኩል ቢልዱ ስለዚህ ሁኔታ በጣም ስለተጨነቀ ሊጠይቃት ወደ ቤቷ ይሄዳል። እሷም በለስላሳ ድምፅ እንዳይጨነቅ ትነግረውና አደንዛዥ ሰጥቶ ሊጎዳኝ ሞክሮ ነበር በማለት የድሮ ትውስቷን ትነግረዋለች። ይህን እያወራች ሳለም ድካም ስለተጫጫናት በዛው እንቅልፍ ዟት ይሄዳል። ቾይ ራሱን አውቆ ሲነቃ እያስተመመው የነበረው መነኩሴ በድጋሚ ያለው ብዬ አስቤ አላውቅም ነበር፣ ነገር ግን አሁን በደንብ ረፍ ይለዋል። በዚህ ጊዜ ካፒቴን ቻው ቾይ የሆነ ቦታ ሕክምና እያገኘ ሊሆን ስለሚችል ከተማ ውስጥ ያሉ ሆስፒታሎችን በሙሉ በጥብቅ እንዲፈተሹ ትዕዛዝ ያስተላልፋል። ቹ የቤቷ በር ስለጮኸ በሩን ከፍታ ስትወጣ አንድ የታሸገ ፓኬት መሬት ላይ ተቀምጦ ታገኛለች። ስትከፍተውም የደንብ ልብስ የለበሰ የአባቷን ፎቶግራፍ ታያለች። በድንጋጤ ሆና ሳለ ቾይ ወዲያውኑ ደውሎ አንድም አድራሻ ይሰጣትና ወደዚያ እንድትመጣ ይነግራታል። ቾይ ወደ ጠራት ቤተ መቅደስ በመሄድ ባቴ ፖሊስ ነበር አይደል ብላ ስትጠይቀው ቾይም ጭንቅላቱን በአዎንታ እየነቀነቀ ነገር ግን ከነሱ ጋርም አብሮ እንደሚሰራ እንዲያውም ህይወቱን እንዳተረፈለት ይነግራታል። ወደ ውስጥ ይዟት ይገባና ስለ አባቷ ያልሰማችው ሚስጥር አብረው ስላሳለፉት ጊዜያትና አባቷ በእሷ ላይ ስለነበረው ውረታ ሁሉንም ነገር አንድ በአንድ ይነግራት ይጀምራል። ጂውም ሁሉ ጊዜ ለምን እንዳልነገራት ስትጠይቀው ቾይ ግን በተረጋጋ ሁኔታ አንቺው ራስሽ በራስሽ መንገድ እንድትደርሽበት ፈልግ ስለነበረ ነው ሲል ይመልስላታል። በሌላው የከተማው ክፍል ደግሞ ፒልዱ የተባለው ፖሊስ ቾይን ለማደል ሌት ተቀን ያለ እረፍት እየሰራ ነበር። የቾይን ዱካ በጥንቃቄ በመከታተል በከተማው ጫጫታ ራቅ ወዳለ አንድ ጸጥተኛ የገዳም ስፍራ ደርሷል። እዚያም እንደደረሰ የአካባቢውን መነኩሴ በማግኘት ከኪሱ የቾይን ፎቶግራፍ በማውጣት እያሳያቸው በቅርቡ አይተውት እንደሆነ ሲጠይቃቸው መነኩሴው ግን ፎቶን በትኩረት ከተመለከቱ በኋላ ይህን ሰው በጭራሽ እንደማያውቁትና አይተውትም እንደማያውቁ በማስረገጥ ይመልሱለታል። ፒልዱ ግን ተስፋ ሳይቆርጥ ወዲያውኑ ካፒቴን ቻን በማግኘት
በዛን ሰዓት ካፒቴን ቻ በብስጭት ራሱን በመጠጥ እያሳተ ነበር። ፒልዱም አጠገቡ በመቀመጥ ምንም እንዳይሰጋና እነሱ እንደሚይዙት ይነግረዋል። ልክ በዚህ ውጥረት የቴጁ ስልክ በድንገት ይጮሃል። ደዋዩም ቾይ በስልኩ መስመር ላይ ሆኖ ካፒቴን ቻን በአስቸኳይ እንዲገለው ቴጁን አንድ ከባድ ትዕዛዝ ያዘዋል። ይህን ጥብቅ ትዕዛዝ እንደተቀበለ ቴጁ ምንም ሳይዘገይ በፍጥነት ካፒቴን ቻ ወዳለበት ህንፃ በማምራት ማንኛውም የደህንነት ካሜራዎችን በማጥፋት እንቅስቃሴውን ሙሉ በሙሉ ይሰውራል። በዚህ መሃል ፒልዱ ስለተፈጠረው አንዳችም ነገር ሳያውቅ በከፍተኛ ሁኔታ የሰከረውን ካፒቴን ቻን አዝሎ ወደ ላይኛው ክፍል አስገብቶት ይወጣል። ወደ ህንፃው በመድረስ ወደ ውስጥ ስትገባም ነገር ግን እሷ ካፒቴኑ ወዳለበት ክፍል ከመድረሷ ከሰከንዶች በፊት ቴጁ ቀድሞ ገብቶ ካፒቴኑን በተደጋጋሚ በቢላዋ ወቅቶት አምልጦ ነበር። እሷም ግን አባቴ እንዴት ነው የሞተው ብለዋ ስትጠይቀው ካፒቴን ቻ በዚያች ቅጽበት እውነታው በሙሉ ግልጽ ሆኖለት አንቺ የዚያ ፖሊስ ልጅ ነሽ በማለት መቀጠልም አባትሽ የቾይ ወንጀለኞች ቡድን አልነበረም መኮንን እንደነበርና እሱ እውነተኛ ጀግና የፖሊስ መኮንን እንደነበርና ነገር ግን እሷ ከአደገኛው ቾይ ጋር ለምን እንደምትሰራ ይጠይቃታል። ይህንን ከባድ እውነት እየተነጋገሩ ሳለ ፖሊስ ሳይረን ድምፅ ስለተሰማ ካፒቴን ቻ አቅሙን አሰባስቦ አንድ ቦርሳ ለጁ በማቀበል በፍጥነት ከዚያ እንድታመልጥ ይነግራታል። እሷም ጊዜ ሳታጠፋ በመስኮት ዘላ በመውጣት ከፖሊሶቹ እይታ ትሰወራለች። ወደ መኪናዋ ከተመለሰችም በኋላ ያንን ካፒቴኑ የሰጣትን ቦርሳ ስትከፍተው በውስጡም ቾይን በህግ ሊያስጠይቁት የሚችሉ በርካታ ማስረጃዎች ተሞልተውበት ታገኛለች። ከነዚህም መካከል አንድ ለየት ያለ ነገር ቀልቧን ይስበዋል። ይኸውም ቾይ ሁል ጊዜ ከእጁ የማይለየው ላይተር ነበር። ነገር ግን ይህ ላይተር ተራ ሳይሆን በውስጡ የሰዎችን እንቅስቃሴ መከታተያ ተደብቆበት ነበር። ይህን ላይተር ለቾይ የሰጠው ሌላ ማንም ሰው ሳይሆን ውድ አባቷ ነበር። ቾይ ይህንን የክትትል መሳሪያ በውስጡ መኖሩን ባወቀ ጊዜ ሊቆጣጠረው በማይችልበት ከፍተኛ የንዴት ስሜት ውስጥ ገብቶ እንደነበርም ታስታውሳለች። ከዚህም በተጨማሪ በቦርሳ ውስጥ የጆ አባት ለካፒቴን ቻ የጻፋቸውን በርካታ ደብዳቤዎችም ታገኛለች። ከነዚህ ደብዳቤዎችም መካከል አባቷ በተገደለበት ምሽት ልጁን ይኸውም ጂውን ሊያገኛት እንደሚሄድ የሚገልጽለትም ይገኝበታል። ነገሩ ሁሉ አሁን ግልጽ እየሆነ እየመጣ በዚያች ምሽት አባቷ መኪና እየነዳ ሳለ ቴጁ ለቾይ ደውሎ መረጃ ሰጥቶት እንደነበርና ቾይም ይህንን እንደሰማ ሌላ ሰው ሳይልክ ራሱ በአካል በመሄድ የጂውን አባት በጥይት መጥቶ እንደገደለው ትረዳለች። ጂው ቦርሷን መፈተሿን ስትቀጥል በውስጡ ሌላ አባቷ በቀጥታ ለእርሷ የጻፈውን ደብዳቤ ታገኛለች። ልክ ደብዳቤውን ማንበብ ስትጀምር ፖሊሶችና የሕክምና ባለሙያዎች አካባቢውን ስለሞሉት ማንም ሰው ሳያት ጂው በፍጥነት መኪናዋን አስነስታ ትሄዳለች። ጸጥ ወዳለ ቦታ ከደረሰችም በኋላ ማንበባን ስትቀጥል ልጄ እኔ ሁልጊዜ አንቺን መጠበቅና መንከባከብ እፈልጋለሁ። ህይወት ፈታኝና ከባድ በሚሆንበት ጊዜ ወይም መሄጃ ጠፍቶሽ ግራ በምትጋቢበት ጊዜ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ባክሽ ምንም አይነት ህመምሽን ከኔ አትደብቂ። ወደፊት አንድ ቀን አድገሽ በፍቅር ስትወድቂ ያ የምትወጂው ሰው ምን አይነት ባህሪ እንዳለው እያሰብኩ መጨነቅ አይቀርም። የልጆችሽን ማደግ ማየት እመኛለሁ። ነገር ግን እነዚህ ሁሉ የእኔ ህልሞች ምናልባትም ህልም ብቻ ሆነው ሊቀሩ ይችላሉ። እኔ ነገ በዚህ ዓለም ባልኖር እንኳን አንቺ ግን በደስታ መኖር አለብሽ። ጥሩ እና ያማረ ህይወት ኑሪ። በጣም እወድሻለሁ ጂው የሚል ደብዳቤ ታገኛለች። ይህንን ስታነብም በከፍተኛ ድምጽ ማልቀስ ትጀምራለች። በዚህ ሰዓት ቾይ በቀል ምን ያህል አስፈላጊ ነው እያለ እየነገራት የነበረው ቃላት በአእምሮ እያስተጋባ አባቷን ለመበቀል እንዲረዳት የሰጣት ቁጥ የነገራትም ማለቂያ የሌለው ውሸት እና ገዳዩ የፖሊስ አባል ነው እያለ አእምሯን ሲያናውጠውና ሰው እንድትገድል ሲያገፋፋት የነበረውን ታስታውሳለች። በተጨማሪም አባቷን እንድትበቀል የሰጣትን ያንን ቢላዋ አሰበች። ቾይ ይህንን ሁሉ ጊዜ እንዴት እንደተጠቀመባትና እንዳታለላት ትረዳ። በመኪና ውስጥ መቀመጥ ስላቃታት ወደ ውጭ ወጣ። በደረሰባት የክህደት ስሜት ልቧ እየደማ መሬት ላይ ተደፍታ ታለቅሳለች። ከዚያ በኋላ ጂዮ ራሷን አረጋግታ ፊቷ ላይ ያለውን ጠባሳ በመዋቢያ በመሸፈን ማንነቷን ደብቃ ወደ ሆስፒታል ታመራለች። እዚያም እንደደረሰች ፒልዱን ፈልጋ በማግኘት ስለ ካፒቴን ቻ የጤና ሁኔታ ስትጠይቀው ፒልዱም ትናንት ማታ በጣም ተረብሾ ስለነበር ወደ ቤት እንደወሰደውና አንድ ሰው ጥቃት እንዳደረሰበት እና እሱም ቾይን እንደሚጠረጥረው ይገልጽላታል። ትንሽ ቆይቶ ሐኪሙ ወደ እነሱ መጥቶ ጥገናው እንዳለቀና ካፒቴኑም እንደተረፈ ያበስራቸዋል። ቴጁ ወዲያውኑ ለቾይ ደውሎ ካፒቴን ቻ አሁንም በህይወት እንዳለ ይነግረዋል። በማግስቱ ጠዋት ቾይ ከጂው ስልክ ተደውሎለት እሷም ፖሊሶች አንተን አጥብቀው እየፈለጉ ስለሆነ ወደ ውጭ እንዳይወጣ ምንም በማያውቅ ስሜት ትነግረዋለች። ቾይ ግን የተሰጠውን ማስጠንቀቂያ ችላ በማለት ለመውጣት ዝግጅቱን ይጀምራል። በዚህ ጊዜ ጂው ከቤቷ ልትወጣ ስትል ሶስት ያልታወቁ ሰዎች ይዟትና እየጎተቱም ወደ መታጠቢያ ቤት በማስገባት ሊገድሏት ይሞክራሉ። ነገር ግን ጂው በከፍተኛ ጀግንነት ተፋልማ ሶስቱንም ሰዎች ትገላቸዋለች። ልክ በዚህ ሰዓት ቴጁ ብቅ ብሎ ከዳተኛው ልጅ ስለሆንሽ አባቴን ገደላችሁት ያልሽ እየጮኸሽ ወደኛ መጣሽ አይደል በማለት ያሾፍባታል። ጂውም አባቷን የገደለው እሱ እንደሆነ ስትጠይቀው ቴጁ ግን ቾይ ከዳተኞቹን የሚገድለው በራሱ እጅ ነው ሲል ይመልስላታል። ይህንን እንደሰማች ጂው በመገንፈል ስሜት ቴጁ ጋር የሞሽለት ትግል ታደርጋለች። ነገር ግን በመጨረሻ
ጂው ቴጁን በመግደል ታሸንፈዋለች። በሌላ በኩል ፖሊስ ጣቢያ ውስጥ አንድ መኮንን ቾይ የት እንዳለ መረጃ ይዞ መጥቶ ሪፖርት እያደረገ ሳለ ነገር ግን በድንገት ቾይ ራሱ በድፍረት ፖሊስ ጣቢያ ውስጥ ገብቶ እጁን ይሰጣል። ፒልዱ ይህንን ሲያ ወዲያውኑ ለጂው ደውሎ በፍጥነት ወደ ፖሊስ ጣቢያ እንድትመጣ ይነግራታል። ፒልዱም ቾይን ፊት ለፊት አግኝቶት እነዚህን ሁሉ ግድያዎች የፈጸምከው አንተ ነህ ወይ ብሎ ሲጠይቀው ቾይ ግን በፈገግታ በዚህ ዓለም ላይ ገዳዮችና ተገዳዮች ብቻ እንዳሉና ወይ ትገድላለህ አለበለዚያ ትገደላለህ ሲል ይመልስለታል። ፒልዱም በንዴት አንተ ራስህን እንደ ብቸኛ ገዳይ ከቁጥጥር ተሳስተሃል ሲለው ቾይም ፈገግ እያለ ታዲያ አሁን አንተ ነህ ልክና ስህተትን ልታስተምረኝ የመጣው ሲል ያሾፍበታል። ከጥቂት ጊዜ በኋላም የቾይ ጠበቃ ወደ ጣቢያው ስትገባ ጂውም ከጀርባዋ ተከትላ ትገባለች። እሷም በቀጥታ ወደ ቾይ በመጠጋት ለምን እጁን እንደሰጠ ስትጠይቀው ቾይም የራሴን ንጹህነት ለማረጋገጥ ነው ሲል ይመልስለታል። ኧረ ጂው ግን በአይኖቹ ውስጥ እያየች አንተ ሲዘርስ የተባለውን ሰው አልገደልከውም፣ ካፒቴን ቻም ቢሆን አንተ አልገደልከውም፣ ሲዘርስ የገዛ ሰውን በቢላዋ ሲወጋ እኔ በአይኔ አይቻለሁ፣ አንተ የጣት አሻራ ያረፈበት ቢላዋ በእጃችን ይገኛል፣ ስለዚህ የእንቆቅልሽ ጨዋታ አብቅቷል ተላውና ከክፍሉ ለቃ ትወጣለች። እሷ ከወጣች ከጥቂት ደቂቃዎች በኋላ ከሌላ ክፍል አንድ ፖሊስ ይመጣና ካፒቴን ቻ ሲጠይቀው የነበረው የስልክ ጥሪ መረጃዎች ለፒልዱ ያመጣለታል። በዚህ መሀል ጂው ወደ ማስረጃው ክፍል በመሄድ ከሲዘርስ ግድያ ጋር የተያዙትን መረጃዎች በሙሉ እንዲሰጧት ትጠይቃለች። ከዚያም የቾይ ንብረት የሆነውን ያን ቢላዋ ትቀበልና ነገር ግን ፖሊሷም እስከ 12 ሰዓት ድረስ እንድትመልሰው ታስጠነቅቃታለች። ካፒቴኑ በተወጋበት በዚያች አሰቃቂ ምሽት ጂው በስፍራው እንደነበረችና ከጉዳዩ ጋር ቀጥተኛ ግንኙነት እንዳላት ስለተገነዘቡ እሷን ለማስቆም ከፖሊስ ጣቢያው በፍጥነት ይወጣሉ። ነገር ግን ጂው እንደታወቀባት ስትረዳ በፍጥነት ወደ ሞተር ሳይክሏ ዘላ በመውጣት በከፍተኛ ፍጥነት ከፖሊስ ጣቢያው ትፈተለካለች። የጂው ያልተጠበቀ ክህደትና ድርጊት መላውን የፖሊስ ቡድን በከፍተኛ ቁጣ ውስጥ ስለከተተው ከምንም በላይ ግን ፒልዱ በሁኔታው እጅግ በጣም ተሰብሮ ነበር። በዚህ ጊዜ ቾይ የቴጁን መሞት ይሰማና ወደ ጂም ቤት ይሄዳል። አስክሬኑን ሲመለከት ቴጁ የተገደለው ቾይ ከዚህ ቀደም ለጂው በሰጣት በዚያው ቢላዋ እንደሆነ ይገነዘባል። ቾይም ወዲያውኑ እውነታው ተገልጦለት ጂው እሱን በፖሊስ ጣቢያ ውስጥ መግደል ስለማትችል በሱ ምትክ ቴጁን እንደገደለችው ይገባዋል። ቾይም ወደ ቤቱ ይመለስና አንድ ጊዜ ለጂው ሰጣታለሁ ብሎ አስቦ የነበረውን የዚያን ቆንጆ ቤት ፎቶግራፍ በእሳት ያቃጥለዋል። በዚህ ጊዜ ጂው ወደ ቾይ ቤት እያመራች ሲሆን መንገድ ላይ ያልታሰበ አጋጣሚ ይፈጠርና ከፒልዱ ጋር ፊት ለፊት ይገናኛሉ። ልክ እንዳየችውም ለማምለጥ ብትሞክርም ፒልዱም ያሳድዳት ይጀምራል። ጂው በሞተር ሳይክሏ በሰፊ ሜዳ ላይ በከፍተኛ ፍጥነት ስትከንፍ ፒልዱ ግን የራሱን ሞተር ትቶ በእግሩ እየሮጠ ይከተላታል። ጂው በድንገት ሚዛኗን አንስታ መሬት ላይ ትወድቃለች። በዚህ ጊዜ ፒልዱ ደርሶባት ሽጉጡን ደቅኖባት ካቴና ያስገባበታል። በከፍተኛ የልብ ስብራት ይበቃል፣ ከዚህ በኋላ አትፈትኝኝ ይላታል። ከዚያም በቁጥጥር ስር አውሎ ወደ ጣቢያ ይወስዳትና እዚያ ያሉ የፖሊስ አባላት አስቀድመው በንዴትና በጥርጣሬ የተሞሉ ስለነበሩ በጥላቻ አይን ይመለከቷታል። በዚህ መሃል ጂው ወደ ሆስፒታል መዘዋወሯን ቾይ መረጃ ስለደረሰው እሷን ይዘው እንዲመጡ የራሱን ሰዎች ይልካል። በሆስፒታል ውስጥም ጂው ሕክምና እየተደረገላትና አንድ ዶክተርም በእጇ ላይ ያለውን ቁስል እየሰፋላት ሲሆን ዶክተሩን የምታግዘው ነርስ ደግሞ ለጂው አዲስ አልነበረችም። ከዚህ ቀደም በአንድ የአደንዛዥ ዘመቻ ወቅት ጂው ራሷን ስታ አግኝታት ያተረፈቻቸው ሴት ነበር። ነርሷም ጂውን ወዲያውኑ ታስታውሳትና በዚህ ጊዜ ፒልዱም ካፒቴኑን ለመጠየቅ ሲሄድ ካፒቴን ቾ ወዲያውኑ እውነቱን በመናገር ጂው እንዳላጠቃችውና ይልቁንም ቾይ እንደሆነ ይነግራቸዋል። በዚህ መሃል ጂው በእጇ ላይ ያለውን ካቴና በብልሃት ስትከፍት ነርሷም ይህንን ስታይ ለፖሊሶች ከመናገር ይልቅ ቀስ ብላ የመኪናዋን ቁልፍ ለጂው ትሰጣትና በሌላኛው በር እንድትወጣ ትነግራታለች። ጂውም ሾልካ ለመውጣት ስትሞክር ድንገት የፖሊስ አባላት ክፍሉ ይገቡና ግብግብ ይፈጠራል። ጂውም ሁሉንም መታ በማሳለፍ ራሳቸውን ስተው እንዲወድቁ በማድረግ ታመልጣለች። የዶክተር ልብስ ለብሳ ወደ መኪና ማቆሚያው ትደርሳለች። ነገር ግን ፒልዱና በርካታ ፖሊሶች በቦታው ይደርሳሉ። እሷን ለመያዝ ከመቻላቸው በፊት ግን የቾይም ሰዎች እሷን ለመውሰድ እዚያው ይደርሳሉ። በዚህ ጊዜ ጂውና ፒልዱ አብረው በመሆን ገዳዮቿን ይዋጋሉ። ከዚያም መኪና ይሰርቁና በከፍተኛ ፍጥነት ይሸሻሉ። ገዳዮቹም ሊያባረሯቸው ቢሞክሩም በመጨረሻም ጂውና ፒልዱ አምልጠው ይሰወራሉ። ምሽት ላይም ፒልዱ ከባህር ዳርቻ አጠገብ ባለ አንድ ቤት መኪናውን ያቆማል። የጂውን ካቴና ይከፍትና ወደ ውስጥም ይመራታል። የጂው እጅም ክፉኛ እየደማ ስለነበር ፒልዱም በጥንቃቄ ያስርላታል። ሁልጊዜ ብቻሽን መዋጋት አይጠበቅብሽም፣ እኔ ሁልጊዜ ካንቺ ጋር ሆናለሁ በማለት የሚያጽናናታል።
በዚህ መሃል በመካከላቸው ያለው ስሜት እያደረና እየጠነከረ ይሄዳል። አብረው በመሆናቸውም እርስ በእርሳቸው መጽናናትን ያገኛሉ። በሌላ በኩል ቾይ በቤቱ ውስጥ ብቻውን ተቀምጦ እኔ በህይወቴ ማንንም ከድቼ አላውቅም፣ ነገር ግን ለምንድነው ሁሉም የሚከዳኝ በማለት በምሬት ያንሸካሽካል። ጠበቃዋም እሱን ለማስለቀቅ በድንጋጤ እየሮጠች ትመጣለች። ካፒቴኑ ከእንቅልፉ እንደነቃና የመያዣ ማዘዣ ይዞ እየመጣ ስለሆነ አሁኑኑ ወዲያውኑ መሸሽ አለብህ ትለዋለች። ቾይ ግን ሽጉጡን አውጥቶ በማንሳት በዚያ መንገድ ህይወቱን ካተረፍኩበት ቀን ጀምሮ የእሱ ህይወት የኔ ሆኗል በማለት ወይ እኔ እሞታለሁ ወይ እሱ ይሞታል በማለት ይነግራታል። በማግስቱ ጧት ጂዩና ፒልዱ በመኪና ውስጥ ወደ ፖሊስ እያመሩ ፒልዱን ፈገግ ብሎ እያያት ይህ ጉዳይ እንዳለቀ በሁሉም ቦታ ትታወቂያለሽ ይላታል። ጂዩም ለስለስ ባለ ድምፅ እኔ ዝግጁ ነኝ ትለዋለች። ነገር ግን ድንገት ባልታሰበ ሁኔታ ቾይ ከየት መጣ ሳይባል ብቅልና ፒልዱ ላይ ይተኩሳል። ፒልዱም ወዲያውኑ ህይወቱ ያልፍና ቾይም ይሰወራል። ጂዩም እያለቀሰችና እየተንቀጠቀጠች የፒልዱን ሽጉጥ ታነሳና ጉዞዋን ትቀጥላለች። በቀጥታ ቾይ ወደ ተመሸገበትና ጥበቃ ወደ በዛበት ህንፃ በማምራት ጠባቂዎቹም በሩን እንዲከፍቱ ካስገደደች በኋላ ወደ ውስጥ ገባና ሰዎቹን ማጥቃት ትጀምራለች። እጅግ አሰቃቂና ደም አፋሳሽ ውጊያ እየተካሄደ ጂዩ ከሁሉም ከቾይ ገዳዮች ጋር ብቻዋን ትፋለማለች። በሀዘንና በከፍተኛ ቁጣ ተገፋፍታ ሰዎቹን አንድ በአንድም እየዘረረች ትጥላቸዋለች። ቾይ አስቀድሞ እየጠበቃት ስለነበር ጂዩ ወደ ክፍሉ ትገባና በሩን ከኋላው ቆልፋ ወደሱ ትዞራለች። ቾይ ግን በተረጋጋ መንፈስ እየተመለከታት አባቷ በጣም ደካማ ሰው እንደነበረና እሷ ግን በጣም በተቃራኒው ደፋር እንደሆነችና ድፍረቷ ካላት ምን አይነት ሰው እንደሆነች ታሳየው ይጠይቃታል። ጂዩም አይኖቿ በቁጣ እሳት እየነደዱ ወደሱ ትጠጋና አስቀድማ ጭራቅ እንደሆነች በመንገር በላዩ ላይ ትዘልበትና ውጊያው ይጀመራል። ሁለቱም ክፉኛ ቢቆስሉም ነገር ግን ሁለቱም እጅ ላለመስጠት ይፋለማሉ። በድንገት ቾይ መሬት ላይ የወደቀውን ሽጉጧን ያነሳና ቃታውን ቢስብም ነገር ግን ሽጉጡ ባዶ ስለነበር ምንም ነገር ሳይፈጠር ይቀራል። ጂዩ ምንም ሳታመነታ በፍጥነት ወደ ፊቱ ትጠጋና ቢላዋን በደረሱ ላይ ትሰካዋለች። ቾይም ትንፋሹ እየተቆራረጠ ወደኋላ ያፈገፍጋል። እሷም ቢላዋን አዙራ ትገላግሏለች። ህይወቷን ሙሉ ለሙሉ ሲቆጣጠር የነበረው አባቷን የገደለውና እሷንም ወደ አውሬነት የቀየራት ሰው በመጨረሻ ከእግሯ ስር ይወድቃል። እሺ ቤተሰብ እንደዚህ አይነት ስራ ለመስራት ብዙ ጊዜ ስለሚፈልግ ይህን ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ያግዙ።